እግዚአብሔር ስሙ የተባረከ ይሁን። ደህና ናችሁ? እግዚአብሔር ስሙ ለዘላለም ይባረክ። በጸሎት ላይ ያለው ህዝብ ጋር መገናኘት በጣም ትልቅ ደስታን ይሰጣል። እዚህ ደግሞ ሳይ የህዝቡ አገልጋዮች ከህዝቡ ጋር ሲጸልዩ ከግራ ከቀኝ ሳይ ደግሞ በጣም መንፈሴ ከፍ አለ፣ ደስ አለኝ። እግዚአብሔር ይባርካችሁ። የህዝቡ አገልጋዮች ብቻ ሳትሆኑ ከህዝቡ ጋርም የምትማልዱ የምትቃትቱ ስለሆናችሁ አንዳንድ ቦታ እንደዚህ አይገኝምና በማስታወቂያና በአገልግሎት ጊዜ እንጂ በህዝቡ መካከል በእንዲህ አይነት ጊዜ አይገኙም። በጣም በዓለም ዙሪያ እግዚአብሔር በውስጥ በውጭ በር ከፍቶላችሁ ከህዝብ ጋር ደግሞ እንደዚህ ስትቃትቱ ትልቅ ክብር ነው። ስለ አገልጋዮቻችሁ ውስጥ እግዚአብሔርን አክብሩ። እግዚአብሔር ስሙ የተባረከ ይሁን። ጾም ጸሎት እንዳለ ዛሬውን ምርጫ ቀን ሰጥቶ ፓስተር ተመስገን ሲነግረኝ ምንም የምርጫዬን ቀን ሰጠውና እንዲህ ስለኝ አንድ ቃል በልቤ በዚያው እየጸለይኩ በልቤ መጣ። እሱኑ ቃል ነው ማካፈላችሁ። ኢሳይያስ ምዕራፍ 58ን በሙሉ ምዕራፉን ከቁጥር 1 እስከ 14 ባለን ጊዜ አብረን እንመለከታለን። ኢሳይያስ ምዕራፍ 58 ላይ የእግዚአብሔርን ቃል አብረን እንካፈላለን። ኢሳይያስ 58 ከቁጥር 1 እስከ 14 ነው ያለው። ያንኑ ክፍል በሁለት ሐሳቦች ላይ ከፍለን አብረን እንመለከታለን። ክፍሉን መጀመሪያ ከ1 እስከ 14 ያለውን አነባለሁ። ጸሎት ላይ ስለዋላችሁ እንደ እሁድ ዕለት ተነስታችሁ ቁሙ አልላችሁም። ተቀምጣችሁ መጽሐፍ ቅዱሳችንን አውጥታችሁ አብረን እናነባለን። በጌታ ስም አነባለሁ። በኃይል ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ። ለሕዝቤ መተላለፋቸውን ለያዕቆብም ቤትም ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ የአምላካቸውንም ፍርድ እንዳልተው ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔርም ለመቅረብ ይወዳሉ። ስለምን ጾምን? አንተም አልተመለከትከንም። ሰውነታችንንስ ስለምን አዋረድን? አንተም አላወክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥርና ለክልክል ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውኒ? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውኒ? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥብ ዘንድ ነውኒ? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንም አርነት ትሰጡ ዘንድ፣ ቀንበሩንም ሁሉ ትሰብሩ ዘንድ አይደለምን? እንጀራዬንስ ለተራበ ትቆርስ ዘንድ፣ ስደተኞቹንም ድሆች ወደ ቤት ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ ከስጋ ዘመዲ እንዳትሸሽግ አይደለምን? የዚያን ጊዜ ብርሃኔ እንደ ንጋት ይበራል፣ ፈውስም ፈጥኖ ይበቅላል። ጽድቅህም በፊት ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጣራለህ፣ እግዚአብሔርም ይሰማሃል። ትጮኻለህ፣ እርሱም እነሆኝ ይላል። ከመካከልህም ቀንበርን ብታርቅ፣ ጣትህንም መጥቀስ ብትተው፣ ባታንጎራጉርም፣ ነፍስህንም ለተራበ ብታፈስ፣ የተጨነቀውንም ነፍስ ብታጠግብ፣ ብርሃኔ በጨለማ ይወጣል፣
ይለወጣል፣ ጨለማህም እንደ ቀትር ይሆናል። እግዚአብሔርም ሁል ጊዜ ይመራሃል፣ ነፍስህንም በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናለህ። ከዱሮ ዘመን የፈረሱትን ስፍራዎች ይሰራሉ፣ የብዙ ትውልድ መሰረት ይታነጻል። አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ። ፈቃድን በተቀደሰው ቀኔ ከማድረግ እግርህንም ከሰንበት ብትመልስ፣ ሰንበትንም ደስታ እግዚአብሔርም የቀደሰውን ክቡር ብትለው፣ የገዛ መንገድህንም ከማድረግ ፈቃድንም ከማግኘት ከንቱ ነገርንም ከመናገር ተከልክለ ብታከብረው፣ በዚያን ጊዜ በእግዚአብሔር ደስ ይልሃል። በምድርም ከፍታዎች ላይ አወጣለሁ፣ የአባትህን የያዕቆብን ርስት አበላሃለሁ፣ የእግዚአብሔር አፍ ተናግሯልና። ክብር ሁሉ ለእግዚአብሔር ይሁን። እንዲህ በሚል ርዕስ የእግዚአብሔርን ቃል አብረን እንካፈላለን። እግዚአብሔር የሚፈልገው ጾምና በረከቱ። እግዚአብሔር የሚፈልገው ጾምና በረከቱ። በዚህ ቦታ ላይ እግዚአብሔር በነቢዩ በኢሳይያስ አማካይነት ሕዝቡን ይጠራል። ምክንያቱም ሕዝቡ ይጾማሉ፣ ይጸልያሉ። ልክ እንደዚሁ እንደኛው ዘመን በእግዚአብሔር ፊት ስለደረሰባቸው ምርኮ፣ ስለገጠማቸው ፍርስራሶች፣ ስላሉበት መንፈሳዊ ውድቀት፣ ማህበራዊ ውድቀት፣ ኢኮኖሚያዊ ውድቀት፣ የሞራል ውድቀት፣ ሰብአዊ ግፎች፣ በተለያየ አቅጣጫ ስለተፈጸሙ ነገሮች ወደ እግዚአብሔር ይጮኻሉ። እግዚአብሔር ደግሞ ለነቢዩ ለኢሳይያስ ልክ እዚህ ጋር ዘሌዋውያንና ዘጸአት 19 ላይ እንደተገለጸው በሲና ተራራ እንደሆነው አይነት በኃይል ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ። በዚህ እየጮኸ ባለው፣ እያለቀሰ ባለው፣ እየቃተተ ባለው፣ እየጾመ ያለው ለምን ይሄ ሆነ እያለ ባለው ህዝብ ላይ ህዝቡ ራሱ እየጮኸ ነው። ህዝቡ ራሱ እያለቀሰ ነው። ዋይ ያለ ነው። የወዴት አለ እያለ ነው። ክንዲ ለምን አይዘረጋም? እጂ ለምን አይመጣም? ፍትህ ለምን አይሰፍንም? ማዳን ለምን አይሆንም? ክብሪ ለምን አይታይም? ግርማይ ወዴታይ ለምን አይታይም? እንደቀደመው ዘመን ለምን አታደርግም እያለ ህዝብ ይጮሃል። በሚጮህ ህዝብ ላይ፣ በሚቃትተው ህዝብ ላይ ደግሞ እግዚአብሔር ለነቢዩ ለኢሳይያስ እንደ መለከት ድምፅህን አምሳ፣ በዚህ ህዝብ ላይ ጩህ፣ አትቆጥብ፣ በኃይል ንገራቸው እያለ ልክ በሲና ላይ እንደተነፋው አይነት መለከት እግዚአብሔር ለሙሴ እንዳዘዘው አይነት እዚህ በሚጮህ ላይ ደግሞ አንተ ጩህባቸው ይላል እግዚአብሔር ለነቢዩ። ማን ነው ትክክል? ህዝቡ ይጮሃል፣ ህዝቡ ዋይ ይላል፣ ህዝቡ ይጾማል፣ ማቅ ይለብሳል፣ አመድን ትቢያን ነስንሶ ይንከባለላል፣ ይዋረዳል፣ ወዴት አለ ይላል። እግዚአብሔር ደግሞ በዚህ ህዝብ ተነሱ፣ አይዟችሁ በላቸው አላላቸውም። ጩህባቸው፣ ድምፅህን አትቆጥብ፣ ተናገራቸው አለ። አንዳንድ ጊዜ የነቢያት አገልግሎት የማይገባን ለምንድነው? እኛ የሆነውን ያለንበትን ሲቹዌሽን መዋረዳችን፣ የፈጸምናቸውን ነገሮች ነው ምንወራጨው የምናየው። እግዚአብሔር ደግሞ በነቢያቱ ጆሮ ላይ ጮህና ልክ እንደ ሰውኛ ስናስብ እግዚአብሔር ለኢሳይያስ በዚህ ህዝብ ላይ ጩህ ብሎ ያለው ልክ አይመስለንም። ግን እግዚአብሔር ልክ ነው። ግን እግዚአብሔር እውነተኛ ነው። ግን እግዚአብሔር ጻድቅ ነው። ስለ ጮህን፣ ስለ ተንከባለልን፣ ስላለቀሰን፣ ማዲያት ስለወጣብን አይዞ ከምለን ኖ፣ ጩኸቱ ጥሩ ነው፣ ቀጥል። ነገር ግን በዚህ ህይወት አትጩህ፣ በዚህ ምልልስ አትጩህ፣ በዚህ ትራዲሽን ኖርም በሆነ ልማዳዊ ዱዓት አትጩህ። ኖ፣ ንገራቸው። ስለ በደል በሚያለቅሱት ላይ ምን ይላቸዋል? መተላለፋቸውን ንገራቸው፣ ኃጢአታቸውን ንገራቸው፣ በደላቸውን ንገራቸው እያለ ይናገራል። እዚህ ቁጥር 5 ላይ ይመጣና እኔ የመረጥኩት ጾም ይህ ነውኒ? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውኒ? ለካ እግዚአብሔር እኛ የምናረጋቸው
ጸሎቶች አሉ፣ ጾሞች አሉ፣ ጩኸቶች አሉ። እግዚአብሔር ደግሞ የሚቀበለው እግዚአብሔር ደግሞ የመረጠው ጩኸት አለ። ስለዚህ እሱን ስንፈልግ ነው፣ እሱን ስናደርግ ነው፣ ከሱ ጋር ስንገናኝ ነው። መጸለይ ብቻ ሳይሆን እንደ እግዚአብሔር ፈቃድ መጸለይ፣ መጾም ብቻ ሳይሆን እንደ እግዚአብሔር ፈቃድ መጾም። የእግዚአብሔርን ፈቃድ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን አጀንዳ ማወቅ እሱን ይነግራቸዋል። እሱ የመረጠው ጾም ምን አይነት ነው ብሎ ስል አንደኛ የራስን ፈቃድ መሻት፣ ውጥን መተው። አዎ ጾሙ። ፈቃዳችሁን ይዛችሁ፣ መሻታችሁን ይዛችሁ፣ ውጥናችሁን ይዛችሁ ማየት የምትፈልጉትን ብቻ አንግባችሁ አትጸልዩ። ስትጸልዩ፣ ስትጾሙ፣ ስታለቅሱ፣ ስትንከባለሉ፣ ትቢያ ውስጥ ስትቀመጡ፣ ስትንበረከኩ፣ ማቅ ስትለብሱ የፈለጋችሁትን እንዳደርግላችሁ ሳይሆን ፈቃዳችሁን መተውን አስቀድሙ። ውጥናችሁን መተውን አስቀድሙ። መሻታችሁን፣ ፍላጎታችሁን፣ ጽኑ ረሃባችሁን፣ ጽኑ ፍላጎታችሁን፣ ጽኑ ትማታችሁን ተው ይላል። እነሱ ከመቅደስ ይጮኻሉ፣ በእነሱ ላይ ደግሞ የግል ሕይወታቸው ይጮህባቸዋል። እነሱ ከምኩራብ ተሰብስበው ይጮኻሉ፣ ከመቅደስ ከወለሉ ላይ ይጮኻሉ፣ ውስጣቸው ደግሞ ይጮህባቸዋል። ውስጣቸው በጣም በከፍተኛ ድምፅ፣ ከዚህ ድምፅ ማጓ ይልቅ በሚያሰማ በጎረና ድምፅ ውስጣቸው ይጮህባቸዋል። የውስጥን ጩኸት፣ የነፍስን ጩኸት በመቅደስና በምኩራብ ጩኸት ማሸነፍ አይቻልም። እንዲህ ይላቸዋል። የውስጣቸውን ጩኸት ስነግራቸው ከቁጥር 1 ጀምሮ ጩህ ንገራቸው ብሎ ስል ለያዕቆብ ቤት መተላለፋቸውን፣ ለያዕቆብን ቤት ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ የአምላካቸውንም ፍርድ ግን እንዳልተው ሕዝብ እውነተኛውን ፍርድ ይለምኑኛል። ወደ እኔ ለመቅረብ ይወዳሉ፣ ይጾማሉ፣ ይቃትታሉ። ከዛስ ምን ይላቸዋል? በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ትጾማላችሁ። ከፈቃዳችሁ ጋር ደግሞ ምጭጭ ብላችኋል፣ ተያይዛችኋል፣ እልህ ይዛችኋል። እንዳትምላችሁ ትፈልጋላችሁ። እኔ ደግሞ የተዘረጋ እጅ ብቻ ሳይሆን ንጹሕ የሆነ እጅ፣ የታነጸ እጅ፣ በደሙ የታጠበ እጅ፣ የሚጮህ እንባ የሚያፈልቅ ብቻ ሳይሆን የሚመለስ ልቦና፣ የታቀበ እግር፣ የታቀበ አንደበት፣ የተገራ ማንነትን እፈልጋለሁ ይላል። ወዳጆቼ ሆይ እንደምንጸልየው፣ እንደምናነባው፣ እንደምናለቅሰው እግዚአብሔር እጁ በሀገራችን በኢትዮጵያ ላይ፣ በምድራችን ላይ፣ በዓለም ዙሪያ እንዲንቀሳቀስ ከፈለገን እጃችንን ከደም፣ አንደበታችንን፣ ልባችንን ከበደል እንመልስ። እኛ ከቤተ ክርስቲያን እንጮኻለን፣ የግል ሕይወታችን ደግሞ በእኛ ላይ ይጮኻል። እግዚአብሔር እኛ በአደባባይ በቤተ ክርስቲያን ተሰብስበን የምንጮኸውን ጩኸት ከመስማታችን ውስጣችን በእኛ ላይ የሚጮኸውን ነው የሚያስቀድመው። መድከማችን ካልቀረ፣ ስራ መተዋችን ካልቀረ፣ በእግዚአብሔር ፊት ራሳችንን ማዋረዳችንን ካልቀረ፣ ወንድሞቼና እህቶቼ ነግራቸዋለሁ፣ በእግዚአብሔር ርኅራኄ የነፍሳችሁን ጩኸት ስሙና ምላሽ ስጡ ለእግዚአብሔር። የነፍሳችሁን ጩኸት ምን ይላቸዋል መንፈስ ቅዱስ በውስጣችሁ? ነፍሳችሁ ምን ትላቸዋለች? ታላላቆች፣ ታናናሾች፣ ወንድሞችና እህቶች ነፍሳችሁ ምን ትላቸዋለች? ከውስጣችሁ ምን ትላለች? ለዚህ ነው ዘማሪው ነፍሴ ሆይ አታስጨንቂኝ ተወኝ ይላል። የነፍስ ጩኸት፣ የመንፈስን ጩኸት፣ የውስጥን ጩኸት
በቤተ ክርስቲያን በጉባኤ በመናደርጋቸው ሴሌብሬሽኖች መሸፈን አይቻልም። እግዚአብሔር ጻድቅ ነው። እግዚአብሔር እውነተኛ ነው። ልብና ኩላሊትን ይመረምራል። ይፈልጉኛል፣ ይወዳሉ፣ ይጾማሉ፣ ይጸልያሉ፣ ወደኔ መጠጋት ይፈልጋሉ። አዎ ይሄ የሚታይ ገሃዳዊ ውጫዊ ምልክት ነው። ወደ ውስጥ ግን ፈቃዳቸውን አልጣሉም፣ አልተለዩም፣ አልተመለሱም። እንዘምራለን፣ እንራገማለን፣ እንባርካለን፣ እናማለን፣ ለሰላም እንጸልያለን፣ እናድማለን፣ አንድ ነን እንላለን፣ ልዩነትን እንሰራለን፣ ስለ ቅድስና እናወራለን፣ እንረክሳለን፣ ስለ ሰላም እናውጃለን፣ እንጣላለን። እግዚአብሔር ይፍታ። ስለተጋበዝኩ ብቻ ይሄን አገልግሎት አልተቀበልኩም። እንደነገርኳችሁ ወንድሜ ፓስተር እንደነገረኝ ይሄ ቃል በውስጥ የመጣ የኑጭ ነፍስን ጩኸት አልፎ በአደባባይ የምንጮኸውን ጩኸት እንዴት ይሰማል? በከተማችን ላይ፣ በሀገራችን ላይ፣ በሰሜኑ፣ በደቡቡ፣ በምስራቁ፣ በምዕራቡ በወንጌል ስርጭቱ እንዴት የእግዚአብሔር ክንድ ይገለጣል? ዛሬ በእግዚአብሔር ራእይ ጠይቃችኋለሁ። ቀኝ እጃችሁን ስጡኝ እስቲ አንድ ጊዜ። ፈቃዳችን በጌታ በኢየሱስ ክርስቶስም በመለኮታዊ ፈቃድ ይዋጥ። ከኛ ፈቃድ እንፋታ፣ ከኛ ፈቃድ እንመለስ፣ ከኛ ሐሳብ እንመለስ። የንጉሡ ፈቃድ ይግዛ፣ የጌታ ፈቃድ ይግዛ፣ የመንፈስ ቅዱስ ፈቃድ ይግዛ፣ የእግዚአብሔር ፈቃድ ይግዛ። ፈቃዳችሁ ይፈልጋሉ አለ። በጣም እዚህ ጋር በነቢዩ በኩል ይገርመኛል። ፍርድን ትተዋል፣ ግን ፍርድን እንዳልተው ይናገራሉ። ይጾማሉ። ለምን ጾምን ካልመለስክ? ፍርድን እንዳልተው ይናገራሉ፣ ግን በፍርድ ጎዳና ላይ አይደሉም። በእውነት አይፈርዱም። ጀስቲስ ወይም ፍትህ የሚባለው ጋር ተራርቋል። ስለ ፍትህ ይጮሃሉ፣ ለፍትህ ግን አይቆሙም። ስለ ሰላም ይጮሃሉ፣ ሰላም ፈላጊዎች አይደሉም። ስለ ፍቅር ይናገራሉ፣ የፍቅር ሕይወት የላቸው። ስለ ቅድስና ይናገራሉ፣ ልባቸው አልተሰበረም። እግዚአብሔር አንደበታችን የሚናገረውን ሳይሆን የውስጣችን ቋጠሮ እንዲፈታ ይፈልጋል። እዚሁ ምዕራፍ ላይ እዚሁ መጽሐፍ ላይ 59ኛው ምዕራፍ ላይ ቁጥር 12 እና 13ን ስትመለከቱ አንድ የሚገርም ነገር ታገኛላችሁ። በጣም የሚገርም ነገር እንዲህ ይላል፣ አመጻችን በአንተ ፊት በዝቷልና ኃጢአታችን መስክሮብናልና አመጻችን ከኛ ጋር ነውና በደላችንን እናውቃለንና አምፀናል፣ ሐሰትን ተናግረናል፣ አምላካችንንም ከመከተል ተመልሰናል፣ ግፍንና አመጽንም ተናግረናል፣ የኃጢአት ቃልንም ጸንሰን ከልብ አውጥተናል እያሉ ስመጡ እግዚአብሔር ያገኛቸው ጀመር። እጃችሁን አንዴ ትሰጡኝ። በእነዚህ ሳምንት በእነዚህ ቀናት በሚኖራችሁ ጸሎት ልክ እዚህ ቦታ የደረሱበት የከፍዮት ከፍታ ላይ እግዚአብሔር ያደርሳችሁ። እሷን እርካብ ሳትረግጡ፣ እሷ ከፍታ ጋር ሳትመለጥ ደርሱ። እግዚአብሔር ቀኑን አያሳጥርባችሁ፣ መገናኘት ይሁንላችሁ። እዚህ ጋር ምን ይላሉ? እንፈልጋለን ፊትን ለምን ደባ ይላሉ። አሁን ግን ምን አሉ? መጡ ነብዩ እየጮኸ እየተናገረ በማን ላይ? እየጾመ ባለው ሕዝብ ላይ ይጮሃል። ንስሐ እየገባ ባለው ላይ አልገባችሁም። አንዳንድ ጊዜ አገልጋዮች ጥቅስ እንዲቀይሩልን እንፈልጋለን። በቃ አጽናና፣ ሕዝቤን አጽናና። እሱ ካላጽናና እንዴት አይሆንም? ነብዩም እንደ መለከት ጮህባቸው አለ። ጮኸ። እዚህ 59ኛ ላይ መጡና አምፀናል፣ በድለናል፣ ተላልፈናል፣
ሴት ጸንሳ ልጅን እንደምትወልድ በደልን ጸንሰን ወልደናል፣ አመጻችንን አውቀናል፣ ኃጢአታችን መስክሮብናል ስሉ አገኘኋችሁ አለ እግዚአብሔር። ከዛ መጣና እኔ ደግሞ የበደላችሁን እስራት እፈታለሁ አለ። በጌታ በኢየሱስ ክርስቶስ ስም እላችኋለሁ ከመንፈስ ቅዱስ ጋር በእንዲህ አይነት የህይወት ከፍታ በህይወት ከፍታ መገናኘት ይሁንላችሁ። መንፈስ ቅዱስ በእናንተ ላይ ይረፍ፣ እግዚአብሔር ይደሰትባችሁ። ያንን አመጣ። እሱ ነው እኔ የምፈልገው ጾም አለ። ወደ ሁለተኛው ልውሰዳችሁ። ሁለተኛው የህይወትና የጸሎት እንቅፋቶችን ማስወገድ። እግዚአብሔር የሚፈልገው ጸሎት የምንፈልገው ቦታ ጋር እንድንደርስ የህይወትና የጸሎት እንቅፋቶችን ማስወገድ። የህይወትና የጸሎት እንቅፋቶችን ማስወገድ። ከቁጥር 4 እስከ 5 ተመልከቱ። ቁጥር 4 እስከ 5 እነሆ ለጥልና ለክርክር ትጾማላችሁ። ይጾማሉ፣ ይጣላሉ፣ ይከራከራሉ። እየጾሙ እኮ ነው፣ እያለቀሱ። እንዳውም ምን አረጋችሁ? በቃ ጾማችሁን የጥል መገለጫ የክርክር መገለጫ አደረጋችሁ። ይኸው ተመልከቱ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ በጡጫም ትማታላችሁ። ሊትራሊ እኮ እጅ አውጥተው አይማቱም። በጥቅስ ልማቱ ይችላሉ። እኔ ልብለጥ፣ አንቺ ዋጋ የለሽ በምን በቃ ስለዚህ አለ። እንተ ደግሞ አሽሙሩን ዘንድሮ በጣም ይችልበታል። በጸሎትም በቃ ይደግማል፣ ይሟርታል። እግዚአብሔር ከዚህ ህይወት ነፃ ያውጣል። ትማታላችሁ፣ በግፍ ጡጫ ትበድላላችሁ፣ ትጨቁናላችሁ፣ ትማታላችሁ። ጾማችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙ። መጾሙን ቀጥሉ፣ ግን በዚያ አይደለም፣ በክርክር አይደለም፣ በጥላ አይደለም፣ በአድማ አይደለም፣ በግፍ ጡጫ በመማታት አይደለም፣ በማሰናከል አይደለም፣ ስም በማጥፋት አይደለም፣ በማበር አይደለም፣ በማደራጀት አይደለም፣ በማደም አይደለም፣ በግፍ አይደለም። ትጾማላችሁ። ነገር ግን እኔ በሚቀበለው አይነት ጾም፣ እኔ በሚሰማው አይነት ጾም፣ ፊትን በሚመልሰው አይነት ጾም በሱ ትጾማላችሁ። ተመልከቱ። እኔ የመረጥኩት ጾም ይህ ነውኒ። ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውኒ? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በታቹ ያነጥፍ ዘንድ ነውኒ? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? አዎ ሰርሞኒው አልጠፋም፣ ነገር ግን የበደል ስርዓት አልተፈታም፣ ነገር ግን ቋጠሮ አልተፈታም፣ ነገር ግን ሰው ከእርም አልተመለሰም፣ ነገር ግን ሰው እኔ ነኝ አላለም፣ ሰው ወደ ራሱ አልተመለከተም። እዚህ ጋር ደግሞ ሲመለከቱ ቀደም እንዳልኳችሁ እነሱ ከቤተ መቅደስ ወይም ከምኩራብ ይጮሃሉ፣ ውስጣቸው በእነሱ ላይ ይጮሃል። እዚህ ጋር ደግሞ ስትመለከቱ እነሱ ከመቅደስ ወይም ከምኩራብ ይጮሃሉ፣ ጓዳቸው፣ የሥራ ቦታቸው፣ ትዳራቸው ደግሞ በእነሱ ላይ ይጮሃል። ጓዳቸው፣ የትዳር ጓደኛቸው፣ ትዳራቸው፣ ሥራ ቦታቸው። ለምን? ሰራተኞቻችሁን ታስጨቁናላችሁ። የቤት ሰራተኞቻችሁ፣ የሥራ ቦታ ሰራተኞቻችሁ ቤታችሁን፣ ትዳራችሁን፣ ሕይወታችሁን እንደሚገባ አልያዛችሁም፣ ትጨቁናላችሁ። ስለዚህ እነሱ ከመቅደስ ይጮሃሉ፣ ጓዳቸው በእነሱ ላይ ይጮሃል። ከነሱ አገዛዝ ስር ያሉ ልጆች፣ ሰራተኞች፣ አቅመ ደካሞች፣ ድምጽ የሌላቸው፣ የሰው ፊት የማይሞሉ የጓዳ ሰራተኞቻቸው፣ የሥራ ቦታ ሰራተኞቻቸው፣ የፋብሪካ ሰራተኞቻቸው፣ የመስክ ሰራተኞቻቸው እነሱ ደግሞ ይጮሃሉ። እግዚአብሔር ሲያይ
ሳኦል ለምስጋና ይዞ መጣ ከብቶችን የዛን ያማልክ ንጉስንም ይዞ መጣ መስዋዕት ለማቅረብ ነው አለ። እግዚአብሔር ደግሞ ምን አለው? በመታዘዝ ወይስ በመስዋዕት እግዚአብሔር ደስ ይለዋል? ምንድነው ይሄ ያደረከው አለ። ምን ይዘን ነው ወደ እግዚአብሔር የምንጮኸው? እጃችን ንጹህ ነው፣ ልባችን ንጹህ ነው፣ ጓዳችን ንጹህ ነው። የትዳር አጋሮቻችን ሚስት በእኛ ላይ እየጮኸች፣ ባል በእኛ ላይ እየጮኸ፣ ልጆች በእኛ ላይ እየጮሁ፣ ሰራተኞች በእኛ ላይ እየጮሁ እየተበደሉ፣ አንዱ እያለቀሰ ሌላው እየተመረረ እያዘነ ከሆነ እግዚአብሔር አይሰማንም። እግዚአብሔር ይሰማን ዘንድ የልባችንን ጩኸት መመለስ እንደነበረብን አሁን የጓዳችንን ጩኸት ተመልሰን ማስተካከል አለብን። ያንን አመጣ ከማይገባው ነገር ልባችንን፣ ተግባራችንን፣ እሳቢያችንን ማንጻት አለብን። አሁን ኢትዮጵያ ውስጥ በጣም ይገርመኛል። በጣም ብዙ ጸሎት ሙሉ ወንጌልን ጨምሮ የ41 እናንተም ባለፈው የ21 ቀን ጸሎት ላይ ነበራችሁ። ሌሎቹ ይጸልያሉ የ7 ቀን፣ የ21 ቀን፣ የ14 ቀን የምናምን ሁሉ ሞልቷል። ዛሬም አንዱ ይደውልና ይሄው 3ኛ ሳምንታችን ነው ጾም ጸሎት ላይ ነን፣ መቼ ታገለግለናለህ ይላል። እነሱን ሁሉ አሰብኩና እነዚህ ሁሉ ጸሎቶች ብዬ ሁለት ነገር አሰብኩ። እነዚህ አይነት ጸሎቶች ባይኖሩ እኛ እንደ ኢትዮጵያ እንኖራለን እንዴ ብዬ አሰብኩ። እንደማንኖር ለራሴው መልስ ሰጠሁ። ገለበጥኩና እነዚህ ሁሉ ጸሎቶች ደግሞ እያሉ ለምንድነው የማንፈልገው ነገር እየሆነ ያለው ደግሞ አልኩ። የሚቀረን ለካ አለ። ለምሳሌ አሁን ዘረኝነትን ማንም ዳግም የተወለደ የጌታ መንፈስ ያለበት ብቻ ሳይሆን ትክክለኛ ሰው የሆነ ሰው ዘረኝነትን ይደግፋል? አይደግፍም፣ ይጣላል አይደል? ነገር ግን ስለ ገሰጽን ከዘር ነፃ ነን ማለት ዘረኝነት ነፃ ነን ማለት አይደለም። አንዱ ከኛ ግሩፕ ውጪ የሆነ ነገር ደግሞ ስናገር አፍንጫችን ባልዲ ውስጥ ገብቶ በቃ ከቢሪ ከጉርጓድ ውሃ ለመቅዳት ከሄደ ደም ስራችን ከተገተረ ከጠላን እንደ ጠላት ከቆጠርን እንዲሁ ነው የጸለይነው። በቃ እኔ የማልፈልገው እንዳይኖር ካልፈለኩ እኔ ነኝ ዘረኛው፣ እኔ ነኝ በደለኛው። በኔ ላይ እንዲደረግ የማልፈልገው በሌላ ላይ ሲደረግ ስምመል ከሆነ ይኸውላችሁ የአዲስ ኪዳንን ዓለም በብሉይ ኪዳን ዓለም አትመልከቱ። በእግዚአብሔር ዘንድ ፍልስጤምም እስራኤልም አንድ ነው። በእግዚአብሔር ዘንድ ዩክሬንም ራሽያም አሜሪካም አንድ ነው። በእግዚአብሔር ዘንድ ነጩም ጥቁሩም አንድ ነው። ስለ አንዱ ለዘብ ብለን ስለ አንዱ የምንጮህ ከሆነ ጽድቅ ከኛ ርቋል። እግዚአብሔር መዳኛ መንገዱን አንድ አድርጎ ጨርሶታል። እሱም ልጁ ኢየሱስ ክርስቶስ ብቻ ነው። ሶስተኛውን ልናገር። እግዚአብሔር የሚፈልገው ጸሎት፣ ጾም ምን መሆን አለበት? ሶስተኛው እግዚአብሔር ከኛ የሚጠብቀውንና በእኛ የሚደሰትበትን ማድረግ። እግዚአብሔር ከኛ የሚጠብቀውንና በእኛ የሚደሰትበትን ማድረግ ምንድነው? እኔ ስጸልይ ምንድነው? እኔ ስጾም ከወደ ጾም ወደ ጸሎት ከመሄዴ በፊት እግዚአብሔር ከኔ ምን ይጠብቃል? የኔ ቁመና፣ የኔ ህይወት አቋም መገለጥ የማይፈልጉ የግድ እንደ ነብይ መድን፣ እንደ ነብይ ሰለሞን፣ እነ ዳዊት፣ እነ ፓስተር ተመስገን እዚህ መጥቶ መተንበይ ሌላ ምንም ማስፈልግ እንዲሁ የተገለጠ ነገር አለ እኮ። በጣም ሶሊድ የሆነ የተጨበጠ እውነት የሆነ ህሊና ብቻ የሚበቃው ነገር አለ። እግዚአብሔር እንዲህ አለ በነብዩ በኩል፣ ሰው ሆይ እግዚአብሔር መልካሙን ነግሮሃል። እሱ ካንተ የሚፈልገው ምንድነው? በቅንነት ትሄድ ዘንድ፣ በፍቅር ትመላለስ ዘንድ፣ በጽድቅ ትመላለስ ዘንድ፣ እውነትን ታደርግ ዘንድ አይደለምን? ከቁጥር 6 እስከ 7 እናነባለን። እንዲህ ይላል፣
እኔስ የመረጥኩት ጾም ይህ አይደለምን? ምንድነው እሱ? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ አይደለምን? እንጀራዬንስ ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆቹን በቤት ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ፣ ከሥጋ ዘመድህ እንዳትሸሽግ አይደለምን? እኔ ይሄ ነው። እኔን በቃ ስትጸልይ ከዚህ ጋር ላይ እፈልጋለሁ። ስትንከባለል ዋይ ስትል ስታለቅስ እስራት ሊፈታ ይገባል። እግዚአብሔር የሚፈታቸው ነገሮች አሉ። እኔና እናንተም የምንፈታቸው ነገሮች አሉ። እግዚአብሔር እኛን የሚያስጥለን ነገር አለ። እኛም ደግሞ አክንትፍ አድርገን በራሳችን ሰው ከመሆናችን ከመዳናችን ዳግም ከመወለዳችን የተነሳ ሰማያዊ ዘር ከመሆናችን የተነሳ መጣል ያሉብን አሽቀንጥረን ልናርቃቸው የሚገቡ ነገሮች አሉ። ሕይወት እርምጃን፣ ውሳኔን፣ ተግባራዊ ምላሽን ትፈልጋለች ወዳጆች። በንጉሱ በሰለሞን ዘመን እግዚአብሔር የተናገረው ቃልና በዚሁ በኢሳይያስ ሌላ ቦታ ላይ የተናገረው ይገርመኛል። በስሜ የተጠራው ሕዝቤ በፊቴ ቢወድቅ ቢፈልገኝ ከክፉ መንገዱ ቢመለስ ወደ እኔ ብጸልይ እኔ ምን አደርጋለሁ አለ? እሰማለሁ አለ። ኢሳይያስ ላይ ደግሞ ምን አለ? ሕዝቤ አላለም። ይህ ሕዝብ በከንፈሩ ይጠራኛል፣ ያከብረኛል፣ ልቡ ግን ከኔ የራቀ ነው አለ። እዛ ቦታ ሕዝቤ አለ፣ እዚህ ቦታ ደግሞ ይህ ሕዝብ አለ። የኔ ሕዝቤ አላለው። ይህ ሕዝብ በከንፈሩ ያከብረኛል፣ የሚፈልገኝ ይመስለዋል። እኔ ግን ልብና ኩላሊትን እመረምራለሁ ብሎ የለ። ልቡ ግን ከኔ የራቀ ነው። አንደበቴና ቀኝ እጃችሁን ትሰጡኝ። ልባችን ጨርሶ ለናዝሬቱ ለኢየሱስ ክርስቶስ ይማረክ። በመንፈስ ቅዱስ ኃይል በደሙ ስልጣን ይዋጅ። በጌታ በኢየሱስ ክርስቶስም ያቃተን ልባችን ለኢየሱስ ክርስቶስ ይመቸው። እሱን ነው፣ ይሄን ነው የሚያደርገው። ስለዚህ እግዚአብሔር ከኛ የሚጠብቀውን እና በእኛ የሚደሰትበትን ማድረግ ምንድነው? ፍሬ መገለጫ ያለው የጽድቅ ስራ መስራት። መገለጫውን ፍሬውን እዚህ ጋር አስቀመጠ። ለተራበ መቁረስ፣ የበደልን ስርዓት መፍታት፣ ቀንበርን መስበር መልቀቅ፣ የተገፉትን አርነት መስደድ፣ የተራቆቱትን ማልበስ፣ ልብን ውስጥን መዘርጋት፣ ከተገፉት ጋር መቆም። ይሄን እንድናደርግ መቼም በየትኛውም በጴንጤውም ዓለም ከጴንጤውም ውጭ ባለ ክርስትናን በሚከተል ዓለም ሕዝብ ጳጉሜን እግዚአብሔር ልዩ በረከት አድርጎ ነው የሰጠን። ሌላው ወንዝ ሄዶ ይታጠባል ጧት፣ ሌላው ሌላ ቦታ ይሄዳል። ጴንጤው ደግሞ መጥቶ እዚህ ይወድቃል። ነገር ግን እስራት ይፈታ። አሜን 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 አሜን። አሮጌው ነገር ይፋታን፣ እንቅፋት ይፋታን፣ እርግማን ይፋታን፣ በረከት ይምጣ፣ ሰላም ይምጣ፣ እረፍት ይምጣ። ያንን አመጣ። በረከቱ ምንድነው? ሶስት ነጥቦችን እንደሱንም ተናግሬ ልጨርስ። በረከቱ ምንድነው? እነዚህን ሶስቱ ነገሮች አንዱ ምንድነው ያልኳችሁ? መጀመሪያው የራስን ፈቃድ ወይም መሻት ውጥን መተው። ምን ማለት ነው? እኛ ከቤተ ክርስቲያን ወይም ከመቅደስ እስራኤላዊን ሲጮሁ ነፍሳችን በእኛ ላይ የሚጮኸውን ጩኸት መጀመሪያ እንመልስ። ሁለተኛው ምንድነው ያል? የህይወት የጸሎት እንቅፋቶችን እናስወግድ። ከቤታችን ምን ይጮሃሉ? እነዛ ሰዎች ሰራተኞቻችሁን ሁሉ ታስጨንቃላችሁ፣ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫ ትማታላችሁ። እንዲህ ያረጋችሁ እናንተ ስለምንድን ነው የምግብ አድማ ማድረጋችሁን? ሰውነታችንን አዋረድን ጸለይን ትላላችሁ። ለነገሩ እኛ ቁርስና ምሳ ብንጾምም እኮ ከዚህ ስንወጣ የቁርስም የምሳም እንበላለን።
አዎ ቅንጥብ አድርገን በቃ ቁርሴንም አልበላው ምሳዬንም አልበላው ግጥ አድርገን እንጂ በቃ የጾም ነው ብለን እንኳን አናልፈው። ነጮቹ ቁርስን ከተው የጾም ነው ምሳ ላይ እሱን እንትን አይሉም። ምሳ ብቻ ነው ፖርሽኗን ጠብቆ የሚበሉ። እኛ ግን ፖርሽንም የለው። አጠፋው እና ግን ጾምን ጠማን ራሳችንን ለምን ይላሉ እንዴ? አለ ሰራተኞቻችሁ ይጮዋሉ፣ ጓዳችሁ ይጮዋል፣ የትዳር ጓደኛችሁ አንዱ ይጮዋል። በግፍትም አታላችሁ በእጃችሁ የተጎዳ ሰው አለ፣ በአንደበታችሁ የተጎዳ አለ፣ በአመለካከታችሁ በሂሳቢያችሁ በኑሯችሁ ዘይቤ የተጎዳ አለ። ሶስተኛውስ እኔ ከናንተ የሚጠብቀውንና ከናንተ የሚደሰትበትን አላረጋችሁም። እነዚህን ነገሮች ካደረግን በኋላ በረከቱ ደግሞ ምንድነው? አንደኛ ክብር ይመለሳል። ክብር ይመለሳል። በእንዲህ መንገድ ስንጾም፣ በእንዲህ መንገድ ስንጸልይ፣ ውስጣችን ሲነጻ፣ ልባችን ሲመጻ፣ በዚህ መንገድ ከጾምን ክብር ይመጣል። ክብር ይመጣል። ከቁጥር 8 እስከ 10 እናንብ። የዚያን ጊዜ ብርሃን እንደ ንጋት ይበራል፣ ፈውስም ፈጥኖ ይበቅላል፣ ጽድቅህም በፊት ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጮኻል፣ እርሱም እነሆኝ ይላል። ከዚህ የሚበልጥ ክብር ምን አለ? ስንጮህ እግዚአብሔር ሲሰማ፣ ስንፈራ እግዚአብሔር አለው ስል፣ በጨለማ ሲሆን ብርሃን ሲበራ፣ እንደ ንጋት ሲበራ፣ የእግዚአብሔር ከኋላው ክብር ከኋላ ሆኖ ሲጠብቅ፣ ጸሎታችን ሲሰማ፣ ጩኸታችን ሲሰማ፣ ልመናችን ሲሰማ፣ ንስሐችን ሲሰማ፣ አምልኳችን ሲሰማ፣ ውዳሴያችን ሲሰማ፣ መስዋዕታችን ሲያርግ፣ ክብር ከዚህ የሚበልጥ አይደለም። ቤተ ክርስቲያን በእውነተኛ እግዚአብሔር በሚፈልገው ጾም ስትጸልይ የመጀመሪያው ክብር ይመለሳል። ወደ አገልጋዮች ክብር፣ ወደ መድረኩ ክብር፣ ወደ ህዝቡ ክብር፣ ወደ ትዳራችን ክብር፣ ወደ ስራችን ክብር፣ ወደ ጓዳችን ክብር፣ ወደ መሠዊያችን ክብር ይመለሳል። እሱን አይደለም የምንፈልገው? ደግመንና ልብ የዚያን ጊዜ መቼ ከላይ የተጠቀሱ እነዚህ ነገሮች ስታረግ፣ ጸሎቲ በዛ መንገድ ሲሆን፣ የዚያን ጊዜ ብርሃኔ እንደ ንጋት ይበራል፣ ፈውስም ፈጥኖ ይበቅላል። ይብቀልልን፣ ይብቀልልን፣ ይብቀልልን። የነፍስ ፈውስ፣ የሥጋ ፈውስ፣ የመንፈስ ፈውስ፣ የህይወት ፈውስ፣ የኑሮ ፈውስ፣ የሀገር ፈውስ፣ የህዝብ ፈውስ፣ የትውልድ ፈውስ፣ የከተማ ፈውስ፣ የኢኮኖሚ ፈውስ፣ የፖለቲካ ፈውስ፣ የአገልግሎት ፈውስ፣ የአምልኮ ፈውስ፣ የጽድቅ ፈውስ፣ ፈውስ ይበቅላል። የዘገየው የቆየው ዘመናትን ያስቆጠረው አሁን እኛ ስንመለስ አይዘገይም፣ አያዘግምም፣ ፈጥኖ ይበቅላል። ፈጥኖ ይበቅላል። ፈጥኖ ይበቅላል። እንደ ንጋት ያበራል። ከዛስ ጽድቅህም በፊት ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጠራለህ፣ እግዚአብሔር ይሰማሃል። አሜን። የዚያን ጊዜ ቅድመ ሁኔታዎች አሉት እኮ። በረከሰ አንደበት ስንጮህ አይሰማም። በሐጌ ዘመን እግዚአብሔር ነቢዩ ሐጌን አስነስቶ ሕዝበ እስራኤል ላይ ከጮኸባቸው ሁኔታ አንዱ ምንድነው አለ? ካህናቶቹን ረክሳችሁ ትመጡና የረከሰውን ነገር ነክታችሁ ትመጡና መቅደስን ታረክሳላችሁ። ከመርከሳቸው እርኩስ ከመንካታቸው ተመልሶ ደግሞ መቅደሱን ማርከስ፣ ህዝቡን ማርከስ። እጃችሁን ትሰጡኛለ በጌታ በኢየሱስ ክርስቶስም በሕያው አምላኬ ፊት ተንበርክኬ ይላለው፣
ከመርኩሰት መላቀቅ ይሆነልን፣ ከአመፃ መላቀቅ ይሆነልን፣ ከክፋት መላቀቅ ይሆነልን። እርኩስን አንንካ። ቤቱ ይፈስ፣ መሠዊያው ይፈስ፣ አገልግሎት ይፈስ፣ ኑሮ ይፈስ፣ መውጣት መግባት ይፈስ። ትጠራለህ፣ እሰማለሁ። እግዚአብሔር ይስማችሁ። እግዚአብሔር እነሆኝ ይበላችሁ። እግዚአብሔር ይምጣላችሁ። እግዚአብሔር ጉብኝቱ ይፍጠንላችሁ። የሥጋ ፈውስ ብቻ ሳይሆን የነፍስ ፈውስ፣ የመንፈስ ፈውስ፣ የኑሮ ፈውስ፣ የኢኮኖሚ ፈውስ ፈጥኖ ይብቃልላችሁ። ዝም ብዬ አይደለም የሚጮኸው። መልእክቱ ከውስጤ በኃይል ስለምንተከተክ ነው የሚጮኸው። እነዚህን ሦስቱን ነገሮች ከተገበርን፣ የሂሳብ ስሌት ካላደረግን፣ የጥናት ውርምር ውጤት ካላደረግን፣ በእውነት ከተገበርን ክብር ይመለሳል። ክብር ይመለሳል። ብርሃኑ ይወጣል። በቤቱ እግዚአብሔር ያበራል። ፈውስ ይበቅላል። ጉብኝት ይሆናል። ምርኮ ይመለሳል። እስራት ይፈታል። የቤተ ክርስቲያን ድምፅ ጎልቶ ይወጣል። ከዛስ ከመካከል ቀንበርን ብታርቅ፣ ጣትንም ከመጥቀስ ብትተው፣ ባታንጎራጉር፣ ነፍስንም የተጨነቀውንም ነፍስ ብታጠግብ፣ ብርሃኒ በጨለማ ይወጣል፣ ጨለማህም እንደ ቀትር ይሆናል። ቀትር ላይ ምንም ቢሆን ጨለማን አናይም። ብርሃኑ ቀትር ላይ ስለደረሰ እንደዚህ እግዚአብሔር ነገራችሁን ወደ ማጉላት ያመጣል። ይጎላል። እህቴ ያንቺ ነገር ይበራል። ወንድሜ ያንተ ነገር ይበራል። ወንድሞቼ የናንተ ነገር፣ ቤተ ክርስቲያን ያንቺ ነገር ይጎላል። ሁለተኛውን ልናገር። ይሄ ማለት ወደዛ ሳልፍ ከማለፌ በፊት ደስታ፣ ደህንነት፣ በረከት፣ እረፍት፣ ሰላም፣ ድል እግዚአብሔርን ከማስቀደም ውስጥ እንደሚገኝ ይናገራል። ወደ ሁለተኛው ልለፍ። ሁለተኛው እኛ በእነዚህን ከላይ የጠቀስኳቸውን ሦስቱን ነገር ስናይ ሁለተኛ ምን ይሆናል? የእግዚአብሔር የበላይ አመራርነት ይመለሳል። የእግዚአብሔር የበላይ አመራርነት ድምፁ ይሰማል። ይመራል ህዝቡን። እግዚአብሔር አገልጋዮቹን ይመራል፣ መሪዎቹን ይመራል፣ ምእመኑን ይመራል፣ ነቢዩን ይመራል፣ ሐዋርያውን ይመራል፣ ወንጌላዊውን ይመራል፣ ሽማግሌውን ይመራል፣ ዲያቆናትን ይመራል፣ ዘማሪያንን ይመራል፣ ትዳራችንን ይመራል፣ ከተማችንን ይመራል፣ ሀገራችንን ይመራል። የእግዚአብሔር ተራ አመራር ሳይሆን በሁኔታ የተገደበ ሳይሆን ሉዓላዊው የእግዚአብሔር አመራር የበላይነቱ ይገለጣል። ያን ጊዜ ቃሉ ይከበራል። ኢየሱስን እንወዳለን። መንፈስ ቅዱስ በሙላት ይሰራል። አምልኳችን በኃይል ይሆናል። መንፈስ ቅዱስ ይንቀሳቀሳል። ቁጥር 11 እና 12 እግዚአብሔርም ሁል ጊዜ ይመራሃል፣ ነፍስህንም በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናለህ። ከዱሮ ዘመን የፈረሱትን ስፍራዎች ይሰራሉ፣ የብዙ ትውልድም መሰረት ይታነጻል። አንተም ሰባራውን ጠጋኝ፣ የመኖሪያ መንገድ አዳሽ ትባላለህ። ስም ይለወጣል። ስም ብቻ ሳይሆን ተግባር ይለወጣል። ተግባር ብቻ ሳይሆን ፍሬው ያንዠረግጋል። የእግዚአብሔር ክብር ይሞላል። የእግዚአብሔር ነገር ይመጣል፣ ይመለሳል። እግዚአብሔር ሲመራ አባጣ ጎርባጣው ይስተካከላል። እግዚአብሔር ሲመራ እሳቱ የመብላት የማጥፋት ኃይል አይኖረው። እግዚአብሔር ሲመራ የአንበሳ አፍ ይዘጋል። እግዚአብሔር ሲመራ 7 እጥፍ የነደደው የእቶን እሳት የማቃጠል ኃይሉ ይወሰዳል።
ይመራል። ለሱ መፍቀድ ያ ማለት ምን ማለት ነው? ተሐድሶ ይሆናል። እንደገና መሰራት ይሆናል። ለሌሎች የሚተርፍ ሕይወት፣ ለሌሎች የሚተርፍ በረከት፣ የሚያንጽ ሕይወት ይኖረናል። ሶስተኛውና መጨረሻውን ተናግሬ እንጸልያለን። ሶስተኛው እነዚህን ከላይ ጠቀስኳችሁን ሶስቱን ነጥቦች በጸሎታችን በጾማችን ካደረገን በጸዳ ሕይወት እንቀጥላለን። በጸዳ ሕይወት ቁጥር 13 እና 14 ኢንዱራንሱን ነው ኮንቲኒቲውን ነው የሚናገረው። 13 እና 14 ደግሞ በምን በተበከለ ሳይሆን በተለከፈ ሳይሆን ፖይልድ በሆነ ሕይወት ፖይዝን በያዘው ነገር ሳይሆን በተበረዘ በቆሸሸ ሳይሆን በጸዳ ሕይወት እንቀጥላለን። ሰበብ ምክንያቱስ እግዚአብሔር የሚፈልገውን ጸሎት ጸልየናል። እግዚአብሔር የሚፈልገውን ጾም ጾመናል። ነፍሳችንን ጩኸት መልሰናል። የጓዳችንን ጩኸት መልሰናል። የሥራ ቦታችንን ጩኸት መልሰናል። የውለታችን ጩኸት መልሰናል። በደልን እስራት ፈተናል። በግፍ ቁጥጫ መማታትን ትተናልና ከዛ በኋላ ምን ይሆናል? እግዚአብሔር ክብሩ ይመለሳል። የእግዚአብሔር የበላይ አመራርነት ይገለጣል። ከዛ በኋላ ክብሩ ከተመለሰ፣ አመራሩ በየበላይነቱ ከተመለሰ ነብዩ የጸዳ ሕይወት፣ ወንጌላዊው የጸዳ ሕይወት፣ ህዝቡ የጸዳ ሕይወት፣ ፓስተሩ የጸዳ ሕይወት፣ ምእመኑ የጸዳ ሕይወት፣ ቤተክርስቲያን የጸዳች ቤተክርስቲያን፣ አገልግሎቷ የጸዳ፣ ተልኮዋ የጸዳ፣ ኑሮዋ የጸዳ፣ አስራቷ የጸዳ፣ በኩራቷ የጸዳ፣ በምእመናን ጋብቻ የጸዳ፣ የወጣቱ ሕይወት የጸዳ፣ የአዛውንቶች ሕይወት የጸዳ፣ የባለስልጣናት ሕይወት የጸዳ፣ የመሪዎች ሕይወት የጸዳ፣ በጸዳ ሕይወት እንቀጥላለን። በንጹህ ሕይወት እንቀጥላለን። ይህ ሲሆን የታረደውን በግ መገለጡን፣ ምጽአቱን፣ ሃሌሉያውን፣ ማራናታን እንጠብቃለን። ከቆሻሻ ጋር መቀጠል ነውር ነው። ከልምምድ ኃጢአት ጋር መቀጠል ነውር ነው። ከጥላቻ ጋር መቀጠል ነውር ነው። ከበቀል ጋር መቀጠል ነውር ነው። አንድ እጃችሁን ትሰጡኝ ባካችሁ፣ በትህትና ለምናችኋለሁ። ክርስትና ኖርም ተለምዶ የሆነባችሁ በጌታ በኢየሱስ ክርስቶስ ስም እንደገና እንደ አዲስ በመገለጥ ወደ ሕይወታችሁ ይምጣ። ክርስቶስ እንደገና ይገለጥላች፣ መንፈስ ቅዱስ ይገለጥላች፣ ቃሉ ይብራላች። ዋው ማጋያ ዲያዶሳፓ ወግ ሲሆን ክርስትና መጥፎ ነው። ውርስ ሲሆን መጥፎ ነው። የኖርንበት ያደግንበት 60 ዓመት፣ አዎ ሙሉዬ 60 ዓመት ሞልቶሻል በሚቀጥለው ዓመት። ነገር ግን ዛሬም የንጉሱ መገለጥ፣ በከብቶች በረት የተወለደው ኢየሱስ፣ በጎልጎታ የተወጋው ኢየሱስ፣ በቀራንዮ ላይ የዋለ እርቃኑን የሆነ የእሱ ደሙን ያፈሰሰ ይገለጥልን፣ ይገለጥልን፣ ይገለጥልን። ሰሞኑን ቁጭ ብዬ የሕዝቅኤልን መጽሐፍ ፐርሰናል ዲቮሽን ያጠናለሁ እና ዘመንን አየሁ። በሕዝቅኤል መጽሐፍ ውስጥ ተደነቅኩ በጣም። በሕዝቅኤል ዘመን ለሕዝቅኤል ማልቀስ ጀመርኩ። በምን አይነት አስጨናቂ ዘመን ኖርክ አንተ ያልታደል ካልኩት ሕዝቅኤልን ሳጠናው ምን እንዳገኘው ታውቃላችሁ? ሲጨርስ መጨረሻ ላይ ሰው ህዝቡ እግዚአብሔርን በማይፈራበት ዘመን፣ ደፋር ህዝብ በበዛበት ዘመን አንድ ለእግዚአብሔር የሚያድር ፈራ እግዚአብሔር በሕይወቱ ያለው ሰው ይጨነቃል፣ ይሰቃያል። አሁን እኮ ይሄ ጊዜ ቤተክርስቲያን ለሚመጣ ሁሉ እኮ ጭንቃ አይደለም፣ ይመቻል እኮ። ከምንም አይመለስም። እዚህ ያጨበጭባል፣ እዛ ደግሞ እስክሳ ይወርዳል። እዚህ አስራት ይሰጣል፣ እዛ ደግሞ ኢሬቻ ያቀርባል እንደ ዘመዶቼ። እዚህም ይሰራል፣ እዛም ደግሞ ሄዶ በቃ ያነክሳል፣ ንክስ ይሄዳል። በዛ ጊዜ ጻድቅ ይጨነቃል፣ ነፍሱ ትጨነቃለች። ሕዝቅኤልን አየው ወይ ያልኩኔ ዘመን ለካልኩና ሲደመድም ዘመን በራሱ ክፉ አይደለም። ዘመን ማንን ይመስላል? ዘመን የዘመኑን ነዋሪዎች ይመስላል። እኛ ዘመንን አይደል ምን አይነት ዘመን መጣ እንላለን። ዘመኑን ካከፋ ነው እኛ ነን።
ለካ ወደ አዲስ ኪዳን የመጣውና ጳውሎስ ለጢሞቴዎስ ያለውን በመጨረሻው ዘመን ሰዎች ራስ ወዳድ ይሆናሉ፣ የአምልኮ መልክ ካላቸው ኃይሉን ግን ክደዋል። እንዳውም ቤተክርስቲያን አይቀሩም፣ ነገር ግን የሚፈልጉት አገልጋይ ብቻ እንዲያገለግላቸው ይፈልጋሉ። እሱም ደግሞ ተረት ተረት የሚያወራላቸው፣ ተመለስ የማይል ቀጥል ጌታ ካንተ ጋር ነው የማይል። እረ በጌታ በኢየሱስ ክርስቶስ ስም ከዚህ አይነት እርግማን ያውጣን። ማሪያ ዶሳፓ ወዶ ዲዳ ባጋያ ዲያቦ ወረነ መሰፓይ በጸዳ ሕይወት እንቀጥላለን። በዚህ ጸሎት፣ በዚህ ጾም ጸሎት እነግራችኋለሁ፣ የቆረጣችሁ ለመለየት ለመጣል የወሰናችሁ እግዚአብሔር በጸዳ ሕይወት ያስቀጥላችኋል፣ ያስቀጥላችኋል። ሜቢ ቀጣው ጊዜ እንደ ሙሴ ዘመን የእግዚአብሔር ወገን የሆነ ወደዚህ ይውጣ የሚል መሪ እግዚአብሔር የሚፈልግ ይመስለኛል። እያመቻመቸን አንቀጥልም። ግራ እየተጋባን ያለቀስነውን የምንፈልገውን ሳናይ ዘመናችን እንዲሁ አይመሽብንም። በጸዳ ሕይወት እንቀጥላለን። ቁጥር 13 እና 14 ላንብብ። እንዲህ ይላል፣ ፈቃድን በተቀደሰው ቀኔ ከማድረግ እግርህንም ከሰንበት ብትመልስ፣ ሰንበትንም ደስታ እግዚአብሔርም የቀደሰውን ክቡር ብትለው፣ የገዛ መንገድን ከማድረግ ፈቃድንም ከማግኘት ከንቱ ነገርንም ከመናገር ተከልክለህ ብታከብረው፣ መከልከል ራስን መከልከል፣ ተከልክለህ ብታከብረው፣ በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድርም ከፍታዎች ላይ አወጣሃለሁ፣ የአባትንም የያዕቆብ ርስት አበላሃለሁ፣ የእግዚአብሔር አፍ ተናግሯልና። የጸዳ ሕይወት ማለት ይሄ ነው። የጸዳ ሕይወት ምን ማለት ነው? በንስሐ የጣልነውን የቀበርነውን መልሶ አለመንካት፣ ከስጋ ምኞት ራስን መከልከል፣ ከአድማ ራስን መከልከል። ፓስተር ተመስገን መጥቶ እንዲከለክላችሁ፣ ፓስተር አስናቀች እንድትመጣ፣ ሽማግሌዎች ነቢያት እንዲከለክላችሁ አትፈልጉ፣ አትጠብቁ። እነሱ የቱ ጋር ይደርሳሉ? ራሳችሁን ከልክሉ፣ ራሳችሁን አቅቡ፣ አንደበታችሁን አቅቡ፣ ልባችሁን አቅቡ። እልል ለማለትም ቀዳሚ፣ ለመሳደብም ቀዳሚ አትሁኑ። ለማጨብጨብም ቀዳሚ፣ በቡጢ ለመማታትም ቀዳሚ አትሁኑ። ኢየሱስ ያድናል ብሎ ለመመስከርም ቀዳሚ፣ ለማማትም ምን መሆኑ ነው? እሱም ብሎ ለማለት ለሐሜትም ቀዳሚ አትሁኑ። ከተለያችሁ ለኢየሱስ ከሆናችሁ ከኢየሱስ ጋር በጸዳ ሕይወት መቀጠል ይሆንልን። ቤተ ክርስቲያን የተቸገረችው በሐሜተኞች ነው፣ በጓዳ ቡድን በሚያደራጁ ከዝሙት ይልቅ አድመኞች መንፈስ ቅዱስን ከቤተ ክርስቲያን እያራቁ ነው። ድፎ ዝሙትን እየደገፍኩ አይደለም። ከስርቆት ይልቅ አድመኞች እያራቁት ነው። ከመሰዊያው እየራቀ ነው። የሕዝቅኤልን መጽሐፍ እኮ ብትመለከቱ እየራቀ ሄደውን በደረሰበት ቦታ በየማይልሱ በየኪሎ ሜትሩ እንደ ሰው በሚገመት ውስጥ ራሱን አስገብቶ እኮ ይህ የሰው ልጅ እያለው ነበር። እጃችሁን ትሰጡኝ ከኔና ከናንተ አንደበት እጅና እግር ምላስ የተነሳ ልብ የተነሳ መንፈስ ቅዱስ መሰዊያውን አይልቀቅ። መንፈስ ቅዱስ በሙላት ይስራ። ባንቺ ይስራ፣ ባንተ ይስራ፣ በእናንተ ይስራ፣ በሕዝቡ ይስራ፣ በአገልጋዮቹ ይስራ፣ በመረጣቸው ይስራ። በጸዳ ሕይወት መቀጠል ይሆንልን። እንጸልያለን። ይሄ ቃል ነው በልቤ ያለው። ይሄ ቃል ነው በልቤ ያለው። ይሄ ቃል ነው በልቤ ያስቀመጠው። እንዳደርስላችሁ እንዳመጣም የተናገረኝ ይሄንን ነው። ላሪያኖና ማጋያ ዲያዶሳፓ ጀላቫጋያ ዲያሮዳ እንጸልያለን።